ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 3 የሶስተኛ ቪዲዮአችን ነው ይሄኛው። በመጀመሪያ ቪዲዮአችን እንግዲህ በሁለተኛ ቪዲዮአችን ስለ ኤክስፖነንት እና ስለ ሎጋሪዝም የአንደኛው ኢንቨርስ እንደሆነ አይተናል። ኦኬ አንደኛው ኢንቨርስ እንደሆነ አይተናል። ለምሳሌ a the power of n which is equal to b ቢሆን a the power of n which is equal to b ይሄ ኤክስፖነንት ፎርም ነው። ኦኬ ኤክስፖነንት ፎርም ነው ወይም ኤክስፖኔንሻል ፎርም ነው። ይሄንን አሁን ምንድነው ኤ የሚባለውን ቁጥር ኤን ታይምስ እርስ በርሱ ብናባዛው ቢን ይሰጠናል እንደማለት ነው። ሎጋሪዝም ማለት እንግዲህ የዚህ የኤክስፖኔንሻል ፎርም ኢዝ ኢንቨርስ ነው ያልነው ለዚህ ነው። ኢንቨርስ ነው ወይም ደግሞ ግልባጭ ነው ማለት ምን ማለት ነው? ኤ የሚባለው ቁጥር ስንት ጊዜ እርስ በርሱ ቢባዛ ነው ቢ የሚሰጠን ብለን ደግሞ የኤን ዋጋ ስንፈልግ ሎጋሪዝም ይባላል። ኦኬ ስለዚህ ሎጋሪዝም ኦፍ ቢ ቱ ዘ ቤዝ ኤ which is equal to ኤን ይሆናል ማለት ነው። ይሄ ሎጋሪዝሚክ ፎርም ነው ማለት ነው። ሎጋሪዝሚክ ፎርም ነው። ስለዚህ ምንድን ነው ማለት ነው? ኤክስፖኔንሻል ፎርም and logarithmic form ሁለቱም ምንድናቸው ማለት ነው? በሁለቱ መካከል ያለው ሪሌሽን ምንድነው? ሪስፕሮካል ወይም ደግሞ ይሄ ኢንቨርስ ነው ማለት ነው። ኢንቨርስ ሪሌሽን ነው ያላቸው። ኦኬ ኢንቨርስ ሪሌሽን ነው ያላቸው። ዛት ክሊር። ስለዚህ እዚህ ጋር ኤ የሚባለውን ቁጥር ኤን ታይምስ እርስ በርሱ ብናባዛው ቢ ይሰጠናል የሚለውን ኤክስፖነንት ሲነግረን for how many times the number multiply by itself የሚለውን ይመልስልናል ኤክስፖኔንሻል ፎርም። ሎጋሪዝም ደግሞ እንግዲህ for how many times the number should be multiply by itself to get some specific value that's called እዚህ ጋር b እንደማለት ነው። ቢን ለማግኘት ኤ የሚባለው ቁጥር ስንት ጊዜ እርስ በርሱ መባዛት አለበት የሚለውን ደግሞ ጥያቄ የሚመልስልን ሎጋሪዝም እንደሆነ ይሄን አይተናል። በሁለቱ መካከል ያለውን ሪሌሽን ማለት ነው። እንግዲህ ዛሬ ደግሞ የምናየው ምንድነው? ፕሮፐርቲስ ኦፍ ሎጋሪዝምስ እናያለን። መጀመሪያ ፕሮፐርቲስ ኦፍ ሎጋሪዝምስ። ኦኬ እንግዲህ ስለ ኤክስፖነንት እንግዲህ ኤክስፖነንት ሎዎችን አይተናል። ራሽናል ኤክስፖነንት አይተናል። ኢራሽናል ኤክስፖነንት አይተናል። we have seen all the details about exponential forms ማለት ነው። አሁን ደግሞ ስለ ሎጋሪዝሞች እናያለን ማለት ነው። ቤዚክ ፕሮፐርቲዎች ውስጥ ምንድን ናቸው የሚለውን ስናይ ለምሳሌ ሌት ኤ ኢዝ ግሬተር ዛን ዜሮ ነው። የኤ ቫሊዩ ምንድነው? ግሬተር ዛን ዜሮ ከዜሮ በላይ ነው። እንደገና የኤ ቫሊዩ ደግሞ ምን መሆን አይችልም? አንድ መሆን አይችልም። ኦኬ እነኚህ ሁለት ኮንዲሽኖች ካሉ የሚከተሉት ፕሮፐርቲዎች እንግዲህ የሎጋሪዝም ፕሮፐርቲዎች ናቸው። አንደኛው ሎጋሪዝም ኦፍ ዋን ቱ ዘ ቤዝ ኤ ሁልጊዜ ምንድነው የሚሆነው? ዜሮ ነው የሚሆነው። ኦኬ ሎጋሪዝም ኦፍ ዋን ቱ ዘ ቤዝ ኤ for any number a which is greater than 0 and a differ from 1 is always 0. how ይሄ እንዴት ነው እንደዛ የሆነው? ኦኬ logarithm of 1 to the base a which is equal to 0 የሚሆነው ለምንድን ነው የሚለውን ጥያቄ ለመመለስ እንግዲህ በባለፈው ቪዲዮአችን ላይ እንዳየነው ኤክስፖኔንሻል ፎርሙን ወደ ሎጋሪዝም መቀየር እንደምንችል፣ ሎጋሪዝሞችን ደግሞ ወደ ኤክስፖኔንሻል መቀየር እንደምንችል አይተናል። ስለዚህ ይሄን ወደ ኤክስፖኔንሻል ስትቀይሩት በቀላሉ ትረዱታላችሁ። ስለዚህ ቅድም ያሳዩአችሁ ምንድነው እዚህ ጋር here it is for example a is the power of n which is equal to b ማለት ኤክስፖኔንሻል ከሆነ ይሄን ወደ ሎጋሪዝም ስቀይረው ምንድነው የሚሆነው? ሎጋሪዝም ኦፍ እዚህ ጋር ያለችውን ቁጥር ታመጡታላችሁ። b ቤዙ እንዳለ ነው to the base a which is equal to n ይሆናል ማለት ነው። ስለዚህ በዚህ መሰረት ይሄኛውን ወደ ኤክስፖኔንሻል ስትቀይሩት ምን ይመጣል? ኤ ቤዙ እንዳለ ተወስዳላችሁ። ከዛ በኋላ ኤክስፖነንቱ ችኛዋ ዜሮ ታደርጋላችሁ። እኩል ይሆናል ዋን። ይሄን ደግሞ ምን አይተናል? ፕሮፐርቲስ ኦፍ ኤክስፖነንት ላይ አይተናል። ማንኛውም ቁጥር ከዜሮ ውጭ የሆነ ማንኛውም ቁጥር ዘ ፓወር ኦፍ ዜሮ ከሆነ መልሱ ምንድነው? ሁልጊዜ ብለናል አንድ ነው ብለናል። ስለዚህ በዚህ ምክንያት ነው ይሄኛው የሚሰራው ማለት ነው። ጉድ። ሁለተኛው ፕሮፐርቲ ደግሞ የሎጋሪዝም ፕሮፐርቲ ምንድነው? ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ አንድ አይነት ቁጥሮች ከሆኑ ሁልጊዜ መልሱ አንድ ነው የሚሆነው። ኦኬ አንድ ነው የሚሆነው።
ይህንንም በቀላሉ ለመረዳት ካስፈለጋችሁ ይህን ወደ ኤክስፖነንሻል ቀይሩት። ስለዚህ ስንቀይረው ምንድነው የሚሆነው? ኤ ዘ ፓወር ኦፍ 1 which is equals to ኤ ይሆናል which is true ይሰራል ማለት ነው። ስለዚህ ሁለተኛው ፕሮፐርቲ የሎጋሪዝም ፕሮፐርቲ ይሄኛው ነው። ሶስተኛው ሎጋሪዝም ኦፍ ኤ ዘ ፓወር ኦፍ ፒ። ያችሁ እዚህ ጋር ኤ ኤክስፖነንት አለው ቱ ዘ ቤዝ ኤ ከሆነ ምን ይሆናል? ችኛዋን ቢ ኮፊሽንት እናረጋታለን ፒ እናረጋትና ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ ይመጣል። ከዛ በኋላ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ ደግሞ ስንት ነው? እዚህ ጋር አይተነዋል፣ ዋን ነው። ሶ ፒ ታይምስ ዋን ፒ ይመጣል ማለት ነው። ፒ ይመጣል። ሶ ይሄንን ወይም ደግሞ ይሄኛውንም እዚህ ጋር እያይዛችሁ ማየት ትችላላችሁ። ኤ ዘ ፓወር ኦፍ ሎጋሪዝም ኦፍ ፒ ቱ ዘ ቤዝ ኤ ከሆነ ይሄኛው ቤዝ እና የሎጋሪዝሙ ቤዝ አንድ አይነት ከሆነ እዚህ ጋር ያለው ቁጥር ነው የሚሆነው ማለት ነው። ሁልጊዜ ፒ ይሆናል። ሶስተኛው ፕሮፐርቲ ደግሞ ይሄ ነው። አራተኛው የሎጋሪዝም ፕሮፐርቲ ምንድን ነው የሚላችሁ? ሎጋሪዝም ኦፍ ኢፍ ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ which is equals to ሎጋሪዝም ኦፍ ኤን ቱ ዘ ቤዝ ኤ ከሆነ አያችሁ፣ ሁለቱም ሎጋሪዝሞች አንድ አይነት ቤዝ ካላቸው ኤ ነው ቤዛቸው ዘንድ ደፍነትሊ ምን ብዬ መናገር እችላለሁ? እነኚህ ሁለቱ ቫሊዎች ኤም እና ኤን እኩል ናቸው ማለት ነው። ኤም እና ኤን እኩል ናቸው። ሶ እንደዚህ አድርገን እንሰራለን። ስለዚህ ስንት ፕሮፐርቲዎች አየን ማለት ነው? አራት ቤዚክ ፕሮፐርቲዎችን አየን ማለት ነው። እነኚህ የሎጋሪዝም እንግዲህ መሰረታዊ ፕሮፐርቲዎች ናቸው ወይም ባህሪያት ናቸው። ኦኬ ስነኝን እስኪ በኤግዛምፕል እናያቸው። በኤግዛምፕል እናያቸው እስኪ። ሶ በኤግዛምፕል ስናያቸው use properties of logarithms to answer the following questions. ስለዚህ by using the four properties of logarithms we are asked to find out the following. So a ላይ ምንድነው የሚለን? find p such that logarithm of p to the base 2 which is equals to logarithm of 5 to the base 2. ስለዚህ የፒውን ቫልዩ ፈልጉ ነው የተባልነው። ፒ ስንት ይሆናል ነው ጥያቄው። ሶ ይሄን ለመመለስ አሁን የትኛውን ፕሮፐርቲ ነው የምንጠቀመው ማለት ነው? አራተኛውን የሎጋሪዝም ፕሮፐርቲ ትጠቀማላችሁ። ቤዙ አንድ አይነት ከሆነ እዚህ ጋር ያሉት ኤክስፖነንት ቫልዩዎቹ እኩል ነው የሚሆኑት ማለት ነው። ስለዚህ የሁለቱም ሎጋሪዝም ቤዝ ስታዩ የዚህም ሁለት ነው የዚህም ሁለት ነው። ስለዚህ በእርግጠኝነት ምን ብዬ መናገር እችላለሁ? ፒ which is equals to 5 የፒ ዋጋ 5 ነው ማለት ነው። ጉድ ሶ ወደ ቢ ስንሄድ ደግሞ ቢ ምንድነው የሚለው? ሲምፕሊፋይ አድርጉ ነው የሚለን። ሎጋሪዝም ኦፍ 2 ዘ ፓወር ኦፍ ፒ ቱ ዘ ቤዝ 2 ይለናል። ይሄኛውን ደግሞ ለመስራት የትኛውን ፕሮፐርቲ ነው የምትጠቀሙት? ሶስተኛውን ፕሮፐርቲ ትሰራለች። ኤ ዘ ፓወር ኦፍ የሆነ ቁጥር ካለ እሱን እንደ ኮፊሸንት ታመጡታላችሁ ማለት ነው። ሶ ፒ which is equals to ፒ as ኮፊሸንት እንወስደውና 2 to the base 2 ይመጣል። ይሄ ደግሞ 1 ይመጣል which is equals to ፒ። ይሄን ሲምፕሊፋይ አድርጉ ነው የተባልነው። እዚህ ጋር ሲምፕሊፋይ ስናደርገው ስንት ይመጣል ማለት ነው? ፒ ይመጣልናል ማለት ነው። ወደ ሲ ስንመጣ ፋይንድ ፒ ነው። እዚህ ጋር ፒ እንፈልጉ ነው የተባልነው። ሰው ምንድነው የሚለን? ሎጋሪዝም ኦፍ 3 to the base 3 which is equals to ፒ ነው። እንደምታውቁት እንግዲህ በመጀመሪያው በሁለተኛው ሎው ሰከንድ ሎው ሰከንድ ፕሮፐርቲ ኦፍ ሎጋሪዝም ቤዙ እና ኤክስፖነንቱ አንድ አይነት ከሆኑ በእርግጠኝነት ያ ቫልዩ ምንድነው የሚሆነው? ይሄ 1 ይመጣል ማለት ነው። ሶ 1 which is equals to ፒ ይሆናል ማለት ነው። ሲምፕል በጣም ቀላል ነው ይሄ። ዲ ደግሞ ምን አድርጉ ነው የሚለን? ሲምፕሊፋይ አቃሉ ነው የሚለን። ሲምፕሊፋይ አድርጉ ነው የሚለን። ስለዚህ 5 the power of logarithm of p to the base 5 ሶ እዚህ ጋር ያለው የኤክስፖነንቱ ቤዝ እና የሎጋሪዝሙ ቤዝ አንድ አይነት ከሆነ በእርግጠኝነት መልሳችሁ ምን እንደሚሆነው? እዚህ ጋር ያለው ቫልዩ ነው የሚሆነው ማለት ነው። እዚህ ጋር ያለው ቫልዩ ነው የሚሆነው፣ ፒ ይመጣላችኋል ማለት ነው። ይሄን ሲምፕሊፋይ ሳደርጉት በየትኛው ህግ ማለት ነው? በዚህኛው ፕሮፐርቲ ማለት ነው። በዚህኛው ፕሮፐርቲ ሶ እንደዚህ ያደረጋችሁ በቀላሉ ሲምፕሊፋይ ማድረግ ትችላላችሁ ማለት ነው። ኦኬ ሶ አሁን አራት ቤዚክ ሎጋሪዝሚክ ፕሮፐርቲዎችን አይተናል። አራት ፕሮፐርቲዎችን አይተናል። አሁን ደግሞ ቀጥሎ የምናየው ምንድነው? ሎስ ኦፍ ሎጋሪዝምስ ነው። ኦኬ ህጎችን ደግሞ እናያለን። ሎስ ኦፍ ሎጋሪዝምስ ከዚህ በፊት እንግዲህ በሁለተኛ ቪዲዮአችን ላይ ስለ ኤክስፖነንት ስንማር የኤክስፖነንት ሎዎች 5 ቤዚክ ኤክስፖነንሻል ሎስ አይተናል፣ ወይም ደግሞ ኤክስፖነንት ሎስ ምንላቸው አይተናል ማለት ነው። ሶ ፎር ኤኒ ፖዚቲቭ ነምበር ኤም ኤንድ ኤን and if a is greater than 0 and the value of a should be differ from 1, so logarithm of m times n to the base a which is equals to አንደኛው ፕሮፐርቲ የሚላችሁ ይሄን ነው።
እዚህ ጋር እንግዲህ መርሳት የሌለባችሁ ነገር ምንድን ነው? ኤም እና ኤን ፖዚቲቭ ነምበሮች ናቸው። ኤኒ ፖዚቲቭ ነምበሮች ናቸው። ከእንደገና የኤ ቫሊዩ ግሬተር ዛን 0 መሆን አለበት። ከእንደገና ደግሞ የኤ ቫሊዩ ሹድ ቢ ዲፈር ፍሮም 1 መሆን አለበት ማለት ነው። ሶ ይሄ ከሆነ በዚህ ፕሪኮንዲሽን ወይም ሪስትሪክሽን ስር ሆነን እንግዲህ የመጀመሪያው ለው ምንድነው የሚላችሁ ሎጋሪዝም ኦፍ ኤም ታይምስ ኤን ቱ ዘ ቤዝ ኤ ከሆነ ልብ አድርጉ፣ እዚህ ጋር ማባዛት ነው አይደለም? በኤም እና በኤን መካከል ያለው ማባዛት ከሆነ ሎጋሪዝሙ ወደ ምንድነው ዲስኢንተግሬት የሚሆነው ወደ መደመር ማለት ነው። ይሄ ማለት ምን ይሆናል? ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ፕላስ ሎጋሪዝም ኦፍ ኤን ቱ ዘ ቤዝ ኤ ይሆናል ማለት ነው። ሶ አንደኛው ለው እንግዲህ ሎጋሪዝም ለው ይሄን ነው የሚላችሁ። ሶ ይሄን ህግ እንግዲህ አንድ የሎጋሪዝም ህግ ነው። ይሄን በደንብ ማወቅ ይኖርባችኋል ማለት ነው። እስኪ የበለጠ ግልጽ እንዲወላችሁ በኤግዛምፕል እንየው። let's see it by using one example. So here it is, express as logarithm of 4 times 8 to the base 2 ነው የተባለው። ይሄን ኤክስፕረስ አድርጉ በዚህ ህግ መሰረት as sum of logarithms ኤክስፕረስ አድርጉ ነው የተባለው። ሶ ወደዛ ስናደርገው ምንድነው የሚሆነው? ሎጋሪዝም ኦፍ ይሄ እንግዲህ 4 እና 8ን እንደ ኤም እና ኤን መውሰድ ትችላላችሁ። ስለዚህ ምንድነው የሚሆነው? ሎጋሪዝም ኦፍ 4 to the base 2 ፕላስ ሎጋሪዝም ኦፍ 8 to the base 2 እንደዚህ አድርገን መጨረስ እንችላለን። ግን እስኪ የመጨረሻ ሲምፕሊፋይ እናደርገው። አሁን ፕሮፐርቲዎቹንም ተጠቅመን ከዚህ በተሻለ እንትን ማድረግ እንችላለን። ኦኬ 4 ማለት ነው ማለት ነው። 4 ማለት 2 ሲባዛ 2 እኩል ይሆናል 2 ስኩዌር ነው። 8 ማለት ደግሞ 2 ታይምስ 2 ታይምስ 2 እኩል ይሆናል 2 ዘ ፓወር ኦፍ 3 ነው። ስለዚህ ምን ማድረግ እችላለሁ? ከዚህ ቀጥሎ 4 ማለት 2 ዘ ፓወር ኦፍ 2 ነው። 2 ዘ ቤዝ 2 ፕላስ ሎጋሪዝም ኦፍ 8 ማለት ደግሞ ምንድነው? 2 ዘ ፓወር ኦፍ 3 2 ዘ ቤዝ 2 ነው። ከዛ ምን ሚል ሎጋሪዝም ፕሮፐርቲ እናውቃለን። ሎጋሪዝም ኦፍ ኤ ዘ ፓወር ኦፍ ፒ ቱ ዘ ቤዝ ኤ ከሆነ ምን ማድረግ እንችላለን? ፒን እንደ ኮፊሽንት ማምጣት ትችላላችሁ። ፒን እዚህ ጋር አምጠን ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ ማድረግ እንችላለን። ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ ማለት ደግሞ ምንድነው? ይሄ አንድ ነው። ኦኬ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ ማለት ደግሞ አንድ አይነት ከሆነ አንድ ይሆናል የሚሉ ሁለት ፕሮፐርቲዎችን አይተናል። ስለዚህ እነኛን ፕሮፐርቲዎች በመጠቀም ይሄ ምን ማድረግ እችላለሁ? ችኛዋ ቱ ኮፊሽንት አመጣታለሁ እዚህ ጋር ማለት ነው። ስለዚህ ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2 ይመጣል። ፕላስ በተመሳሳይ መልኩ እችኛዋን 3 ወደ ኮፊሽንት አመጣታለሁ እንደ ፒ ማለት ነው። ሶ 3 ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2። ነገር ግን ይሄ ማለት ነው አንድ ነው። ይሄ ምንድነው? አንድ ነው። ስለዚህ 2 ሲባዛ በ1 ፕላስ 3 ሲባዛ በ1 ይመጣል። 2 ሲደመር 3 ስንት ይመጣል ማለት ነው? 5 ይመጣል። እንደዚህ አድርገን እንግዲህ ሲምፕሊፋይ ማድረግ እንችላለን ከዛ ተሻግረን ማለት ነው። ሁለተኛው ደግሞ ምንድነው? እዚህ ጋር ሁለተኛው ኤግዛምፕል ኤክስፕረስ ነው የሚላችሁ። ኤክስፕረስ አሁን ዲስኢንተግሬት ማድረግ እንዴት እንደምንችል አይተናል። as sum of logarithms እንዴት መግለጽ እንደምንችል አይተናል። አሁን ደግሞ ሎጋሪዝም ኦፍ 5 to the base 3 plus logarithm of 8 to the base 3 as a single logarithm ግለጹ ላይ ተባላችሁት። በሲንግል ሎጋሪዝም ወይም ደግሞ በአንድ ሎጋሪዝም እዚህ ጋር ሁለት ሎጋሪዝሞች ናቸው የተደምረው ያሉት። ስለዚህ እሱን ወደ በአንድ ሲንግል ሎጋሪዝም ግለጹት ላይ ተባላችሁት። ቅድም የተጠቀምነውን የመጀመሪያውን ለው እንግዲህ ሎጋሪዝም ነው አፕላይ ማድረግ ነው። ሎጋሪዝም ኦፍ ኤም ታይምስ ኤን ቱ ዘ ቤዝ ኤ ከሆነ ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ፕላስ ሎጋሪዝም ኦፍ ኤን ቱ ዘ ቤዝ ኤ ነው ብለናል። ስለዚህ ይሄኛውን ህግ አፕላይ ማድረግ ነው። ስለዚህ እዚህ ጋር ሎጋሪዝም ኦፍ 5 ቱ ዘ ቤዝ 3 ፕላስ ሎጋሪዝም ኦፍ 8 ቱ ዘ ቤዝ 3 ከሆነ ምንድነው የማደርገው? ሎጋሪዝም ኦፍ 3 ነው ቤዙን ወስድና እዚህ ጋር ያሉትን ኤክስፖነንቶች ምን አደርጋቸዋለሁ? አባዛቸዋለሁ ማለት ነው። አባዛቸዋለሁ እንደዚህ አድርጌ በአንድ ሲንግል ሎጋሪዝም መግለጽ እችላለሁ። ይሄን ካስፈለገም አባዝቼ ማስቀመጥ እችላለሁ። 5 ሲባዛ በ8 ስንት ነው? ሎጋሪዝም
ኦፍ 5 ሲባዛ በ8 40 ቱ ዘ ቤዝ 3 እዚህ አድርጌም ኤክስፕረስ ማድረግ እችላለሁ ማለት ነው። ኦኬ ስለዚህ ሁለተኛው የሎጋሪዝም ሎው እንግዲህ ምንድን ነው የሚላችሁ አንድ አይነት ነው። እነኚህ እንግዲህ እዚህ ጋር ያስቀመጥኳቸው ፕሪኮንዲሽኖች ወይም ደግሞ ሪስትሪክሽኖች እንዳሉ ሆነው ማለት ነው። አንደኛው ሎጋሪዝም ኦፍ ኤም ታይምስ ኤን ቱ ዘ ቤዝ ኤ ከሆነ እንደዚህ አድርገን አዚ ሰም ኤክስፕረስ ማድረግ እንደምንችል አይተናል። ሁለተኛው ደግሞ እዚህ ጋር በተወሰነ መልኩ ተግብረነዋል። እዚህ ጋር ሎጋሪዝም ኦፍ ኤም ዘ ፓወር ኦፍ አር ቱ ዘ ቤዝ ኤ ከሆነ ምን አድርጉ ይለናል። ይሄን አር እንደ ኮፊሽንት እናመጣዋለን። ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ አድርጌ ኤክስፕረስ ማድረግ እችላለሁ። ይሄ ሁለተኛው የሎጋሪዝም ሎው ነው። በተጨማሪም እንግዲህ ይሄን ኤክስፖነንት ሎው የምታውቁት ነው ማለት ነው። ይሄን በኤግዛምፕል እስኪ እናየው። እስኪ በኤግዛምፕል ስናየው let's see it by using an example. so use laws of logarithm to evaluate እነኚህን ኢቫሉዌት አድርጉ ነው የተባለው። ስለዚህ የመጀመሪያው ምንድነው a logarithm of square root of 8 to the base 2 ይሄን ኢቫሉዌት አድርጉ ነው የተባለው። ስለዚህ የመጀመሪያው ስራችን ምንድነው የሚሆነው ይሄን ራዲካል ኤክስፕሬሽኑን ወደ ኤክስፖኔንሻል እንቀይራለን አይደለ? ስኩዌር ሩት ኦፍ ኤን ዘ ሩት ኦፍ ኤ ከተባለ ምን አድርገን ነው የምንቀይረው ብለናል። ኤ ዘ ፓወር ኦፍ 1 ኦቨር ኤን ነው ብለናል። ሶ ራዲካሉ ላይ እንግዲህ እዚህ ጋር ኢንዴክሱ ምንም ካልተጻፈ ሁለት መሆኑን እናውቃለን። እንደዚህ ብቻ ከተጻፈ እዚህ ጋር ያለው የኤን ቫልዩ ስንት ነው ማለት ነው? ሁለት እንደሆነ እናውቃለን ማለት ነው። ስለዚህ ያን ምን ይሆናል? ኤ ዘ ፓወር ኦፍ 1 ኦቨር 2 ይሆናል ማለት ነው። ሶ እዚህ ጋር ምንም ስላልተጻፈ ሁለት ነው ማለት ነው። ሶ ሎጋሪዝም ኦፍ ስኩዌር ሩት ኦፍ ኤ ማለት 8 ማለት 8 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው ቱ ዘ ቤዝ 2። ከእንደገና በዚህኛው ህግ መሰረት አር ማለት ነች እቺኛዋ የዚህኛው እዚህ ጋር የሚቀመጠው በኤም ቦታ የሚቀመጠው ቁጥር ኤክስፖነንት ካለው እሷ እንደምን ትመጣለች? እንደ አር ኮፊሽንት ሆናለች ማለት ነው። 1 ኦቨር 2 ሎጋሪዝም ኦፍ 8 ቱ ዘ ቤዝ 2 እናረጋታለን። ከእንደገና ቅድም እንዳየነው 8 ማለት ምን ማለት ነው? 8 ማለት ከዚህ ጋር ማመሳሰል አለብኝ። ኦኬ ምችል ከሆነ ማመሳሰል መቻል አለብኝ ማለት ነው። 8 ማለት ቱ ዘ ፓወር ኦፍ 3 ማለት ነው ቱ ዘ ቤዝ 2። አሁንም ድጋሜ ሌላ ኤክስፖነንት አገኘው ማለት ነው። እሷን ምን አደርጋታለሁ? ልክ እንደ መጀመሪያው እንደ ኮፊሽንት አመጣታለሁ ማለት ነው። እዚህ ጋር 1 ኦቨር 2 አለ ሲባዛ አሁን ደግሞ 3ም ወደዚህ አመጣታለሁ ማለት ነው። ማን ይቀራል እዚህ ጋር? ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2። ይሄ ማለት ደግሞ ስንት ነው? 1 ነው። ስለዚህ ማን ይቀራል? 1 ኦቨር 2 ታይምስ 3 ይቀራል ማለት ነው። ይሄ ደግሞ 3 ኦቨር 2 ይመጣል ማለት ነው። 3 ኦቨር 2 ሶ እንደዚህ አድርገን ኢቫሉዌት ማድረግ እንችላለን። ጉድ ወደ ቢ ስንሄድ ቢ ላይ ሎጋሪዝም ኦፍ 81 ቱ ዘ ቤዝ 3 ይላል። ቱ ዘ ቤዝ 3 ይሄም በተመሳሳይ መልኩ መስራት ነው። ስለዚህ ምንድነው እዚህ ጋር እንደዚህ ጥያቄ ሲሰጣችሁ ምንድነው የምታረጉት? የዚህን የቤዙን ከቤዙ ጋር ለማመሳሰል መሞከር ነው ያለባችሁ የሚቻል እስከሆነ ድረስ። ኦኬ ስለዚህ 81 ማለት ነው 81 ማለት 3 ዘ ፓወር ኦፍ 4 ማለት ነው 81 ማለት። ስለዚህ አንድ አይነት ምክንያቱም ቤዙን 3 ማድረግ የፈለኩት ለምንድን ነው 81 ማለት አሁን 9 ስኩዌር ማድረግ እችላለሁ። ኦኬ 9 ስኩዌር ማድረግ እችላለሁ። ነገር ግን እዚህ ጋር የሎጋሪዝሙ ቤዝ 3 ስለሆነ የዚህኛውንም ቤዝ 3 አድርጌ መግለጽ ስላለብኝ ማለት ነው። ስለዚህ ሎጋሪዝም ኦፍ 81 ማለት 3 ዘ ፓወር ኦፍ 4 ነው ቱ ዘ ቤዝ 3። ከዛ 4 እንግዲህ ቅድም በዚህኛው ህግ መሰረት ወደ ምን ትመጣለች? ወደ ኮፊሽንት ትመጣለች ማለት ነው። ስለዚህ ሎጋሪዝም ኦፍ 3 ቱ ዘ ቤዝ 3 ትመጣለች። ይሄ 1 ይመጣል። ስንት ይመጣል ማለት ነው? 4 ይመጣል። 4 ይመጣል። ሲ እንስራና ሌሎችን ደግሞ እናንተ ትሰራላችሁ። ሲ ሎጋሪዝም ኦፍ ኪዩብ ሩት ኦፍ 0.01 ይላችኋል ቱ ዘ ቤዝ 10 ነው የሚለው። ስለዚህ ይህንንም አሁን ምንድነው የመጀመሪያው ስራችን ይሄን ራዲካል ኤክስፕሬሽኑን ወደ ምን መቀየር ነው? ወደ ኤክስፖኔንሻል መቀየር ነው ራዲካሉ። that means ኪዩብ ሩት ኦፍ 0.01 ማለት ምን ማለት ነው? 0.01 ዘ ፓወር ኦፍ 1 ኦቨር 3 ማለት ነው።
ስለዚህ በዚህ መሰረት ስንቀይረው ይሄኛው ምን ይመጣል ማለት ነው? በዚህ መሰረት ስንቀይረው ይሄኛው ሎጋሪዝም ኦፍ ይሄኛው ኪዩብ ሩት ኦፍ 0.01 ማለት 0.01 ዘ ፓወር ኦፍ 1/3 ይመጣል ቱ ዘ ቤዝ 10። ሰው በዚህኛው ህግ መሰረት ደግሞ አሁን እየሰራን ባለበት በሁለተኛው ህግ መሰረት እቺኛው ኤክስፖነንት ከሆነች ኮፊሸንት ትመጣለች። ኮፊሸንት እናደርጋታለን። ሰው ይሄኛው ምን ይሆናል? 1/3 ሎጋሪዝም ኦፍ 0.01 ቱ ዘ ቤዝ 10 እናደርጋለን። ጉድ። ከዛ ደግሞ 0.01 ማለት ምን ማለት ነው? ወደ ፍራክሽን እንቀይረዋለን። ይሄን ደስማል ነው። ሰው ይሄን ደስማል ነበር ወደ ፍራክሽን ስንቀይረው ምን ይመጣል? ከደስማል ፖይንቱ በኋላ ስንት ዲጂት አለ? 2። ስለዚህ ቁጥሩን ወስድና 1/2 ያለው ማለት 100 ማለት ነው። 2 ያለው 100 ማለት ደግሞ ምን ማለት ነው? 1/, ይሄ ልብ አድርጉ 1/3 ሎጋሪዝም ኦፍ ይሄ ማለት 1/100 እንደማለት ነው ቱ ዘ ቤዝ 10። አሁን ቤዙ 10 ነው። ይሄን ከ10 አንጻር ነው መግለጽ ያለብኝ ማለት ነው። ስለዚህ 100 ማለት ምን ማለት ነው? 10 ስኩዌር ማለት ነው። 10 ስኩዌር ማለት ነው። ነገር ግን ምን የሚል ኤክስፖነንት ነው ደግሞ እናውቃለን? ኤ ዘ ፓወር ኦፍ ኔጌቲቭ ኤን ማለት 1/, ኤ ዘ ፓወር ኦፍ ኤን ነው። ኦኬ። ወይም ደግሞ በሌላ አነጋገር 1/, ኤ ዘ ፓወር ኦፍ ኔጌቲቭ ኤን ከሆነ which is equal to ኤ ዘ ፓወር ኦፍ ኤን ይሆናል ማለት ነው። ሶ በዚህ መሰረት የኛውን ሲቀይረው ምን ይመጣል? 10 ዘ ፓወር ኦፍ ኔጌቲቭ 2 ይመጣል ማለት ነው። 1/, የምትለውን ሳጠፋት ይሄኛው ኤክስፖነንቱ ከፖዚቲቭ ወደ ምን ይቀየራል ማለት ነው? ወደ ኔጌቲቭ ይቀየራል ማለት ነው። ጉድ። ሶ which is equal to 1/3 ሎጋሪዝም ኦፍ 1/10 ስኩዌር ይሆናል ቱ ዘ ቤዝ 10 which is equal to 1/3 ሎጋሪዝም ኦፍ ይሄኛውን ደግሞ 1/, የሚለውን ሳጠፋው 10 ዘ ፓወር ኦፍ ኔጌቲቭ 2 ይመጣል ቱ ዘ ቤዝ 10። ከዛ በዚህኛው አሁን እያየን ባለነው ሎጋሪዝም በሁለተኛው ሎጋሪዝም ሎ መሰረት እቺኛዋ 2 አሁንም ወደ ኮፊሸንት ትመጣለች። ሶ ኔጌቲቭ 2 ሲባዛ እዚህ ጋር ማን አለ? 1/3 ያለ እዚህ ጋር ማን ይቀራል ማለት ነው? ሎጋሪዝም ኦፍ 10 ቱ ዘ ቤዝ 10 ይቀራል። ይሄ ስንት ይመጣል? አንድ አይነት ስለሆኑ ከዛ 2 ሲባዛ ኔጌቲቭ 2 ታይምስ 1/3 ይመጣል። ኔጌቲቭ 2 ታይምስ 1/3 ደግሞ ስንት ይመጣል? ኔጌቲቭ 2 ኦቨር 3 ይመጣል ማለት ነው። ኔጌቲቭ 2 ኦቨር 3። ሶ እንደዚህ አድርጋችሁ በቀላሉ ሲምፕሊፋይ ማድረግ ትችላላችሁ ማለት ነው። ጉድ። ስለዚህ ስንት ህጎችን አየን ማለት ነው? እስካሁን ስንት ህጎችን አየን ማለት ነው? 2 ህጎችን አየን ማለት ነው። 2 ህጎችን አየን። ወደ ሶስተኛው ለው ስንሄድ ሶስተኛው ለው ደግሞ ምንድነው? ለማካፈል ነው። መጀመሪያ ያየነው ለማባዛት ነበር። ሎጋሪዝም ኦፍ ኤም ታይምስ ኤን ከሆነ ቱ ዘ ቤዝ ኤ ከሆነ ምናደርገዋለን ብለን ወደ መደመር እንበትነዋለን። ወደ መደመር በትነዋለን ብለናል። ሶስተኛው ህግ ደግሞ ምንድነው የሚላችሁ? ለማካፈል ሲሆንስ ሎጋሪዝም ኦፍ ኤም ኦቨር ኤን ለማካፈል ሲሆን ደግሞ ቱ ዘ ቤዝ ኤ ከሆነ ምንድነው የሚሆነው? ዲፍረንስ ይሆናል። ይሄኛው ማባዛቱ ወደ መደመር እንደሄደው ሁሉ ማካፈሉ ደግሞ ወደ መቀነስ ይሄዳል ማለት ነው። ሶ ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ማይነስ ሎጋሪዝም ኦፍ ኤን ቱ ዘ ቤዝ ኤ ይሆናል። ዚስ ዘ ሰርድ ሎ። ወቅ ያለባችሁ ህግ ይሄኛው እንግዲህ በጣም ኢምፖርታንት ሎ ነው ማለት ነው። ሶስተኛው ኢምፖርታንት ሎ እንግዲህ ይሄ ነው። ኦኬ let's see it by using example which is so simple but let's practice። ለምሳሌ ምንድነው የሚለው ኤግዛምፕሉ ኢቫሉዌት አድርጉ ነው። ኢቫሉዌት አድርጉ ነው የሚለን a what size logarithm of 54 to the base 3 minus logarithm of 2 to the base 3 ይላል። ኦኬ ሶ ምንድነው የሚለው መቀነስ ነው የተሰጠን። ሶ መቀነሱን ወደ ምንድነው የምንቀይረው ማለት ነው? መቀነስ ከሆነ ወደ ማካፈል ነው። መደመር ከሆነ ወደ ማባዛት ነው የምቀይረው ማለት ነው። ስለዚህ ጋር መቀነስ ስለሆነ ያለው ምን አደርጋለሁ? ቤዛቸው አንድ አይነት ስለሆነ 3 ስለሆነ አንዱን ቤዝ ወስድና እነኚህን ሁለቱን ቁጥሮች ደግሞ መቀነስ ስለሆነ አካፍላቸዋለሁ ማለት ነው። ጉድ። ከዛ ስናካፍላቸው ስንት ይመጣል? ሎጋሪዝም ኦፍ 54 ሲካፈል ለ2 27 ይመጣል። 27 ቱ ዘ ቤዝ 3 ይመጣል። ነገር ግን 27 ማለት ደግሞ ምን ማለት ነው? 3 ሲባዛ 3 ሲባዛ 3 ማለት ነው። ይሄ ማለት በሌላ አነጋገር 3 ኪው ማለት ነው። ኦኬ 3 ኪው ማለት ነው።
ስለዚህ which is equals to logarithm of 27 ማለት 3 the power of 3 ማለት ነው to the base 3 ከዛችኛዋ 3 ምን ትመጣለች ኮኤፊሽንት ትሆናለች ማለት ነው 3 logarithm of 3 to the base 3 ይቀራል ይሄ ደግሞ ስንት ይመጣል 1 ይመጣል ስለዚህ መልሱ ስንት ይሆናል ማለት ነው 3 ይሆናል ሶ እንደዚህ አድርገን ሲምፕሊፋይ ማድረግ እንችላለን ወደ ቢም ስንሄድ በተመሳሳይ መልኩ logarithm of under square root 2000 to the base 10 minus logarithm of 20 to the base 10 ይሄን ያለ so which is equals to so መቀነስ ከሆነ ወደ ምንድነው የሚቀይረው ማለት ነው ይሄን ወደ ማካፈል ነው የሚቀይረው ማለት ነው ስለዚህ logarithm of square root of 2000 over square root of 20 to the base what 10 ማለት ነው ነገር ግን እንግዲህ ራዲካሉ ደግሞ ከዚህ በፊት ተምረናል እሱ ምንድነው square root of a over b ከሆነ ምን ማድረግ እችላለሁ square root of a over square root of b ማድረግ እችላለሁ so የተበተነው መሰብሰብ እንደዚህ በአንድ ማድረግ ይቻላል በአንድ የነበረውን ደግሞ መበተን ይቻላል እንዳስፈላጊነቱ so እዚህ ጋር የኔ ተበትኖ ስለሆነ ሰጠኝ መሰብሰብ ይችላል ሁለቱም አንድ አይነት ራዲካል ስለሆኑ so logarithm of ይሄን በአንድ ትልቅ ራዲካል ውስጥ አድርጌ 2000 ሲካፈል ለስንት ማድረግ ይችላል ለ20 to the base 10 በዚህ ህግ መሰረት መሰብሰብ ይችላል ከዛ which is equals to logarithm of ይሄኛው እንግዲህ እቺ 0 በዚህ 0 ትጣፋለች 200 ይቀራል 200 ለ2 ይሄ በሁለት አንድ ይሄ በሁለት አንድ 100 ይመጣል ማለት ነው square root of 100 ይመጣል to the base 10 so አሁን እዚህ ጋር እንግዲህ ሁለት አማራጭ አላችሁ ወይም ወደ ራዲካል ቀይራችሁ መስራት ትችላላችሁ ወይም ደግሞ ባለበት መስራት ትችላላችሁ so ይሄ ማለት 10 ስኩዌር ነው under square root ፐርፌክት ስኩዌር ነው ይሄኛው so ይሄ ስኩዌሯ ራዲካሏን ታጠፋልና ትወጣልናለች so logarithm of 10 to the base 10 ይመጣል which is equals to 1 ይመጣል ማለት ነው 1 ይመጣል so እንደዚህ ያደረጋችሁ እንግዲህ ፕራክቲስ ማድረግ ትችላላችሁ ኦኬ ስለዚህ ስንት ህጎች አየን ማለት ነው እስካሁን 3 ህጎች አየን አሁን ደግሞ ወደ አራተኛው ሎጋሪዝም ሎ ስንሄድ ምንድነው የሚለን እዚህ ጋር ሁለት ቁጥሮችን እንግዲህ እንጠቀማለን ሪስትሪክሽናችን ላይ የተወሰነ ማሻሻያ እናደርጋለን የኤም ቫልዩ እንግዲህ እንደምታውቁት ፖዚቲቭ ነምበር ነው ኤም እና ኤን ፖዚቲቭ ናቸው ስለዚህ ኤም ፖዚቲቭ ነምበር ነው ከእንደገና የኤ ቫልዩም ግሬተር ዛን 0 ነው የቢ ቫልዩም ግሬተር ዛን 0 ነው ከእንደገና የኤ ቫልዩ should be differ from 1 and የቢ ቫልዩ also should be differ from 1 ከሆነ እነኚህ ሁኔታዎች ከተሟሉ ነው ስለዚህ ምንድነው የሚለን logarithm of m to the base a logarithm of m to the base a ማለት which is equals to logarithm of m to the base b over logarithm of a to the base b ማድረግ ይችላል ይሄ እንግዲህ ምንድነው አዲስ ቤዛውን ኢንትሮዲዩስ አደረግን ማለት ነው ያያችሁ logarithm of m to the base a እዚህ ጋር ቤዛችን የነበረው a ነው ስለዚህ ሌላ ቤዝ ኢንትሮዲዩስ አደረግ ለሁለቱ ያው logarithm of m to the new base b over logarithm of a to the new base p አድርጌ ዲስኢንተግሬት ማድረግ ይችላል ስለዚህ ይሄ ህግ ምን ይባላል እንደው change of base law ይባላል ካቱም ቤዙን ቀይረናል ከ3 ከa ወደ b ወስደናል ስለዚህ ይሄ change of base law እንለዋለን እንደው change of base law ይባላል ሶ ይሄኛው እንግዲህ የሎጋሪዝም ሎ አራተኛው የሎጋሪዝም ሎ ነው ማለት ነው ኦኬ ሶ let's see it by using example again so use laws of logarithm to find what a ምንድነው የሚለን logarithm of 4 to the base square root of 2 ነው የሚለን አያችሁ ስለዚህ አሁን ምንድነው እነኚህን ቤዞች ስለዚህ ምንድነው አዲስ ቤዝ ኢንትሮዲዩስ እናደርጋለን ማለት ነው ሶ አዲሱ ቤዛችን ምን ይሆናል ማለት ነው ሁለት ይሆናል ለሁለቱ የጋራ የሆነ አዲስ ቤዝ ኢንትሮዲዩስ እናደርጋለን
ይህንንም እንትን ሊለን የሚችል የጋራ ሊያደርግልን የሚችል ቁጥር ማለት ነው። ስለዚህ ሎጋሪዝም ኦፍ 4 ኦቨር ሎጋሪዝም ኦፍ ስኩዌር ሩት ኦፍ 2 ቱ ዋት ቱ ዘ ኒው ቤዝ 2 ሶ አዲሱ ቤዛችን አያችሁት ሁለትን እንደ አዲስ ቤዝ ኢንትሮዲውስ አደረግኩ ማለት ነው። ኦኬ ከዛ በኋላ ሲምፕሊፋይ ማድረግ ነው። ሶ ይሄኛው ሎጋሪዝም ኦፍ 4 ማለት ነው 2 ስኩዌር ማለት ነው ቱ ዘ ቤዝ 2 ኦቨር ሎጋሪዝም ኦፍ ይሄ ስኩዌር ሩት ኦፍ 2 ማለት ደግሞ ምን ማለት ነው 2 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው ቱ ዘ ቤዝ 2 ከዚያኛውን ይመጣል እቺ ሁለት ኮፊሽንት ትሆናለች። ሶ 2 ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2 ይመጣል ኦቨር እቺኛዋ 1 ኦቨር 2 አሁንም ኮፊሽንት ትሆናለች ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2 ሶ ይሄም 1 ይመጣል ይሄኛውም 1 ይመጣል። ማን ይቀራል ማለት ነው 2 ኦቨር 1 ኦቨር 2 ይቀራል። ሶ ይሄ ማለት ደግሞ ምንድነው 2 ይሄ ማካፈሉ 2 ማካፈል ካለ እንግዲህ ይሄኛው ወደ ማባዛት ስትቀይሩት ይሄኛው ይገለበጣል 2 ኦቨር 1 ይሆናል ማለት ነው። ስለዚህ ሁለት ሲባዛ 2 በ2 እንግዲህ 4 ይመጣል ማለት ነው። ሶ እንደዚህ አድርጋችሁ እንግዲህ ሲምፕሊፋይ ማድረግ ትችላላችሁ። ቢን ስናየው ሎጋሪዝም ኦፍ 100 ቱ ዘ ቤዝ 0.1 0.1 ማለት እንግዲህ 1/10 ማለት ነው። ስለዚህ 100 ኢን ተርምስ ኦፍ 10 ይገለጻል 0.1ም ኢን ተርምስ ኦፍ 10 ይገለጻል። ስለዚህ አዲሱ ቤዛችን ምንድነው የሚሆነው ማለት ነው 10 ይሆናል ማለት ነው። ሶ ሎጋሪዝም ኦፍ 100 ኦቨር ሎጋሪዝም ኦፍ ዋት 0.1 ቱ ዘ ኒው ቤዝ ዋት ቱ ዘ ኒው ቤዝ 10 ቱ ዘ ኒው ቤዝ 10 አደርጋለሁ ለሁለቱ ኮመን የሚሆንልኝ ኦኬ ዘን ከዛ በኋላ 100 ማለት ነው ሎጋሪዝም ኦፍ 100 ማለት 10 ስኩዌር ማለት ነው ቱ ዘ ቤዝ 10 ኦቨር ሎጋሪዝም ኦፍ ይሄኛው ማለት እንግዲህ ምንድነው 0.1 ማለት 0.1 ማለት 1/10 ማለት ነው 1/10 ማለት ደግሞ ምን ማለት ነው 10 ዘ ፓወር ኦፍ ኔጌቲቭ 1 ማለት ነው 10 ዘ ፓወር ኦፍ ኔጌቲቭ 1 ስለዚህ ይሄኛው 10 ዘ ፓወር ኦፍ ኔጌቲቭ 1 ይመጣል ቱ ዘ ቤዝ 10 ከዛ በኋላ ኤክስፖነንቶች እንግዲህ እንደ ኮፊሽንት ወስዳቸዋለሁ ማለት ነው። ሶ ለዚህኛው 2 ሎጋሪዝም ኦፍ 10 ቱ ዘ ቤዝ 10 ኦቨር ኔጌቲቭ 1 ሎጋሪዝም ኦፍ 10 ቱ ዘ ቤዝ 10 ይሄም አንድ ነው ይሄም አንድ ነው። ሶ ማን ይቀራል እዚህ ጋር 2 ኦቨር ኔጌቲቭ 1 ሶች ስኳልሱ ኔጌቲቭ 2 ይመጣል ማለት ነው። ሶ እንደዚህ አድርገን በቀላሉ እንግዲህ ሲምፕሊፋይ ማድረግ ኦር ኢቫሉዌት ማድረግ እንችላለን ማለት ነው። ስለዚህ እነኚህ እንግዲህ ስንት ሎዎች አየን ማለት ነው ቤዚካሊ 4 ቤዚክ ሎዎችን አይተናል ማለት ነው 4 ቤዚክ ሎዎችን አይተናል። ሶ ሪሜምበር ሂር ኢት ኢዝ ሎጋሪዝም ኦፍ m ታይምስ n not equals to እዚህ ጋር ምንድነው የሚላችሁ የመጀመሪያው ሪሜምበር እነኚህ እንግዲህ ማስታወስ ያለባችሁ ማለት ነው ከአራቱ ህጎች። ስለዚህ አንደኛው ሎ ምንድነው አንደኛው ማስታወስ ያለባችሁ ሁሉ ጊዜ ሎጋሪዝም ኦፍ m ታይምስ ሎጋሪዝም ኦፍ m ታይምስ n ቱ ዘ ቤዝ a ማለት ሎጋሪዝም ኦፍ m ቱ ዘ ቤዝ a ታይምስ ሎጋሪዝም ኦፍ m ሎጋሪዝም ኦፍ n ቱ ዘ ቤዝ a ጋር ማለት አይደለም እኩል አይደለም ነው የሚላችሁ። ሶ እዚህ ጋር ማባዛት ስለሆነ ወደ ማባዛት መቀየር አትችሉም። ራዘር ማባዛት ከሆነ እኩል የሚሆነው ይሄ ከማጋ ነው እንግዲህ ለማስታወስ ያክል m ታይምስ n ከሆነ ቱ ዘ ቤዝ a ከሆነ ማባዛት ከሆነ ዲስኢንተግሬት የሚደረገው ወደ መደመር ነው ሎጋሪዝም እንጂ ወደ ማባዛት አይደለም። ይሄን ናት ኢኳል ቱ አይሰራም እያላችሁ ነው እዚህ ጋር ግን ኢኳል ቱ እያላችሁ ነው። ሎጋሪዝም ኦፍ m ቱ ዘ ቤዝ a ፕላስ ነው የሚሆነው ኦኬ ቱ ዘ ቤዝ a። ስለዚህ ይሄኛው ይሰራል ይሄኛው ደግሞ አይሰራም ማለት ነው። ሶ አንደኛው ማስታወስ ያለባችሁ ይሄን ነው። ሌላኛውም እዚህ ጋር ማወቅ ያለባችሁ ያየናቸው 4 ህጎች አይተናል። እንግዲህ ይሄኛው በኤን እና በኤም እና በኤን መካከል ያለው ኦፕሬሽን መደመር ቢሆንስ ምን ይፈጠር ይመስላችኋል? መደመር ቢሆን ለምሳሌ እንደዚህ ማድረግ እችላለሁ ሎጋሪዝም ኦፍ m ቱ ዘ ቤዝ a ፕላስ ሎጋሪዝም ኦፍ n ቱ ዘ ቤዝ a ማድረግ እችላለሁ
ይሄ በፍጹም አይሰራም። ይሄ ኦኬ አይሰራም። ስለዚህ መደመር ስለሆነ እዚህ ጋር አይታችሁ ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ፕላስ ምናምን ማድረግ አትችሉም። ይሄ ህግም አይሰራም ማለት ነው። ለማባዛት እዚህ ጋር እንደማይሰራው ሁሉ በዚህ መልኩ የሚሰራው በዚህኛው መልኩ ነው። ለመደመርም ሲሆን ልክ እንደዚሁ ይሄኛው አይሰራም ማለት ነው። ይሄን በደንብ ማወቅ ይኖርባችኋል ማለት ነው። በተመሳሳይ መልኩ ለማካፈልም ይሄ ነገር አይሰራም። ሰው ማካፈል ላይ ምን ብለናል? ኤም ኦቨር ኤን ቱ ዘ ቤዝ ኤ ከሆነ ይሄን ለምሳሌ እንደዚህ አድርጌ ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ሲካፈል ሎጋሪዝም ኦፍ ኤን ቱ ዘ ቤዝ ኤ ማድረግ አልችልም። ኦኬ ይሄን ማድረግ አልችልም። ራዘር ይሄኛው የሚሰራው እንዴት ነው? ይሄ ቅድም ባየነው ህግ መሰረት ሎጋሪዝም ኦፍ ኤም ማካፈል ከሆነ ደግሞ ወደ ምንድን ነው የሚቀየረው? ወደ መቀነስ ነው እንጂ እንደዚህ ወደ ማካፈል አይሰራም ማለት ነው። ስለዚህ ቅድም ስላየነው አንደኛው ሎጋሪዝም ሎ ስለሆነ ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ማይነስ ይሆናል። ቅድም እዚህ ጋር እንግዲህ እንዳሳየዋችሁ ማባዛት ከሆነ ወደ መደመር ነው፣ ማካፈል ከሆነ ደግሞ ወደ ምንድን ነው የሚሄደው? ወደ መቀነስ ነው እንጂ ወደ ማካፈል አይሄድም። ማባዛቱ ወደ ማባዛት፣ ማካፈሉም ወደ ማካፈል አይሄድም፣ አይሰራም። መደመሩም ወደ መደመር አይሰራም ማለት ነው። ስለዚህ የሚሰራው ምንድን ነው? ማባዛቱ ወደ መደመር፣ ማካፈሉ ደግሞ ወደ መቀነስ ነው የሚሰራው ማለት ነው። ሶ ሎጋሪዝም ኦፍ ኤን ቱ ዘ ቤዝ ኤ ይሄኛው ይሰራል ማለት ነው። ሶ በዚህ መልኩ ብቻ ነው የሚሰራው እንጂ ይሄኛው አይሰራም ማለት ነው። ሶ ይሄንን እንግዲህ በደንብ ማስታወስ ይጠበቅባችኋል። አራተኛው እንግዲህ ማስታወስ ያለባችሁ ነገር ምንድን ነው? ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ዘ ሆል ዘ ፓወር ኦፍ አር ቢሆን which is equals to አር ሎጋሪዝም ኦፍ ኤም ቱ ዘ ቤዝ ኤ ማድረግ አትችሉም። ይሄ አይሰራም፣ ትክክል አይደለም ነው የሚላችሁ። ራዘር ትክክል የሚሆነው ምንድን ነው? እቺ ኤክስፖነንቷ አር የምትባለው ኤክስፖነንት ለኤም ብቻ ከሆነች ነው ይሄ የሚሰራው እንጂ እዚህ ጋር በብራኬት ነው እንደምታዩት። እንግዲህ በብራኬት ከሆነ ለሎጋሪዝሙም ጭምር ነው ማለት ነው። ሶ በዛን ሰዓት ይሄ ህግ አይሰራም። ይሄ የሚሰራው መቼ ነው? ሎጋሪዝም ኦፍ ኤም ዘ ፓወር ኦፍ አር። አያችሁ። ስለዚህ አር አሁን የማይ ኤክስፖነንት ነች፣ የኤም ኤክስፖነንት ነች እንጂ የሎጋሪዝሙ አይደለች፣ የኤም ኤክስፖነንት ነች። ቱ ዘ ቤዝ ኤ ከሆነ ግን ያኔ ኮፊሽንት ማድረግ ትችላላችሁ። እንደዚህ ኤም ቱ ዘ ቤዝ ኤ በዚህ መልኩ ከሆነ ብቻ ነው ይሄ የሚሰራው እንጂ በዚህ መልኩ ከሆነ አይሰራም ነው የሚላችሁ። ስለዚህ ይሄኛው በጣም ኢምፖርታንት የሆነ ኖቲስ ነው ማለት ነው። በደንብ ሁላችሁ እንግዲህ ማስታወስ ይኖርባችኋል ማለት ነው። ሶ እንግዲህ እነኝህን አራቱን ቤዚክ የሎጋሪዝም ሎዎች እና ቤዚክ የሎጋሪዝም ሎስ አራቱንና ፕሮፐርቲዎችን እንግዲህ በደንብ ፕራክቲስ ማድረግ ይኖርባችኋል ማለት ነው። በደንብ ፕራክቲስ ማድረግ ይኖርባችኋል። ኦኬ ሶ እዚህኛው ኤክሰርሳይዝ ላይ እስኪ አንድ ጥያቄ ልስራላችሁና የዚህኛውን ቪዲዮአችንን በዚህ እናጠቃልላለን ማለት ነው። ሶ ዩዝ ሎው ሎጋሪዝም፣ የትኛውን ሎጋሪዝም ተጠቀሙ ነው የተባልነው? ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ኤ which is equals to ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ቢ ኦቨር ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ማለት ይሄ በሌላ አነጋገር ምንድነው ተጠቅሞ ቼንጅ ኦፍ ቤዝ ሎው ማለት ነው። ቼንጅ ኦፍ ቤዝ ሎው ቤዝ የመቀየር ህግ ማለት ነው። ይሄ ተጠቅማችሁ እነኚህ ፋይንድ ዘ ቫልዩ ኦፍ ዘ ፎሎዊንግ ነው የተባለው። ሶ የሚከተሉትን ለሚከተሉት ጥያቄዎች ቼንጅ ኦፍ ቤዝ ሎው ተጠቅማችሁ ስሩ ነው የተባለው። ለምሳሌ ኤን እስኪ አብረን እንስራው። ኤ ምንድነው የሚለው? ሎጋሪዝም ኦፍ 9 ቱ ዘ ቤዝ ስኩዌር ሩት ኦፍ 3 ነው የሚለው። ስለዚህ አሁን ለ3 እና ለ9 ኮመን የሚሆነው አዲስ ቤዝ ምንድነው የሚሆነው? 3። ስለዚህ በዛ መልኩ አፕላይ ማድረግ ይችላሉ ቼንጅ ኦፍ ቤዝ ሎው። ሶ ሎጋሪዝም ኦፍ 9 ኦቨር ሎጋሪዝም ኦፍ ዋት ስኩዌር ሩት ኦፍ 3 አድርጌ መስራት ይችላሉ። ስለዚህ አዲሱ ቤዜ ምንድነው የሚሆነው ማለት ነው? 3 እዚህ ጋር ስኩዌር ሩት ኦፍ 3 ነበር አይደል ቤዛችን፣ እዚህ ጋር 3 አደረኩት ማለት ነው። ሶ ከዛ በኋላ እንግዲህ 9 ማለት ነው ሎጋሪዝም ኦፍ 9 ማለት 3 ስኩዌር ማለት ነው ቱ ዘ ቤዝ 3 ኦቨር ሎጋሪዝም ኦፍ ስኩዌር ሩት ኦፍ 3 ማለት ደግሞ 3 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው ቱ ዘ ቤዝ 3 ይሆናል ማለት ነው which is equals to ሶ እቺ ሁለታውን ኮኤፊሺየንት ትመጣለች። እዚህ ጋር ባየነው ህግ መሰረት
ኮፊሸንት ትመጣለች ማለት ነው። ሶ 2 ኮፊሸንት ትሆናለች። ሎጋሪዝም ኦፍ 3 ቱ ዘ ቤዝ 3 ኦቨር ችኛዋ ደግሞ 1 ኦቨር 2 ትመጣለች። ሎጋሪዝም ኦፍ 3 ቱ ዘ ቤዝ 3 ይሄ በዚህ ይጣፋል። ማን ይቀራል? 2 ኦቨር 1 ኦቨር 2 ይሄ ማለት ደግሞ 2 ታይምስ 2 ኦቨር 1 ይመጣል 4 ይመጣል። ሶ እንደዚህ አድርጋችሁ ሲምፕሊፋይ ማድረግ ትችላላችሁ። በተመሳሳይ መልኩ ቢ ላይም ስንሄድ እንደዛው ነው። ሎጋሪዝም ኦፍ 128 ቱ ዘ ቤዝ 2 ከሆነ እንግዲህ አዲስ ቤዝ ኢንትሮዲውስ አድርግ አዲሱ ቤዝ የሚሆነው 2 ነው ማለት ነው። 128ም ኢንተርምስ ኦፍ 2 ይገለጻል። እዚህ ጋር ደግሞ ስኩዌር ሩት ኦፍ 2ም በዛው ኢንተርምስ ኦፍ 2 መገለጽ ይችላል። ስለዚህ 128 ኦቨር ሎጋሪዝም ኦፍ ስኩዌር ሩት ኦፍ 2 ይመጣል። ሶ አዲሱ ቤዝ የማን ነው ማለት የሚሆነው ለሁለቱ ኮመን 2 2 ከዛ ሰራው ምን ይመጣል 128 ማለት ነው ማለት ነው። እንግዲህ እንደዚህ አይነት ቁጥር ካለ እንዳትቸገሩ ፋክተር 3 መጠቀም ትችላላችሁ። በፋክተር 3 በ2 64 64 በ2 32 32 በ2 16 16 በ2 8 8 በ2 4 4 በ2 2 ስለዚህ ስንት ሁለቶች አሉኝ እዚህ ጋር እነሱም መቁጠር ነው። 1 2 3 4 5 6 7 ሁለቶች አሉኝ ማለት ነው። ስለዚህ 128 ማለት ነው 2 ዘ ፓወር ኦፍ 7 ነው ማለት ነው። ከዛ እዚህ ጋር ደግሞ ትመጡና ኦቨር ስኩዌር ሩት ኦፍ 2 ማለት ደግሞ 2 ራዲካሏ ዘ ፓወር ኦፍ 1 ኦቨር 2 ማለት ነች። ቱ ዘ ቤዝ 2 ይመጣል። ከዛ በዚህ ነው ህግ መሰረት እዚህ ጋር ባያችሁት ህግ መሰረት እቺ ኮፊሸንት ትሆናለች። ሶ በዛ መሰረት ስንሄድ 7 ኮፊሸንት ትሆናለች። እዚህ ጋር ማን ይቀራል? ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2 ትመጣለች ማለት ነው። እዛችኛዋ 1 ኦቨር 2 አሁንም ኮፊሸንት ትሆናለች። እዚህ ጋር ማን ይቀራል? ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2 ይሄ በዚህ ተጣፋ ማለት ነው። ሶ ማቀረ 7 ኦቨር 1 ኦቨር 2 ሶ 7 ችማ ካፈሏን ይሄን ወደ መባዛት ስቀይረው ይሄኛው ይገለበጣል 2 ኦቨር 1 ይመጣል። ሶ 7 ሲባዛ በ2 14 ይመጣል ማለት ነው። ሶ እንደዚህ ያደረግን እንግዲህ ፕራክቲስ ማድረግ ትችላላችሁ ማለት ነው። ፕራክቲስ ማድረግ ትችላላችሁ። ሌላኛው እንግዲህ ሎጋሪዝምስ ቱ ዘ ቤዝ 10 ወይም ደግሞ ኮመን ሎጋሪዝም የሚለውን እንግዲህ በሚቀጥለው ቪዲዮአችን እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች